ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ ከገዶ ቴሌቪዥን ዜና ሰባታችንን ወደ እናንተ ይዘንላችሁ ቀርበናል ከዜናዎቹ ጋር ይሳቅ አበበ ነኝ በቅድሚያም አርዕስተ ዜና ሰባተኛው ሀገራዊ ምርጫ ዲሞክራሲያዊና ተአማኒ እንዲሆን የድርሻውን እየተወጣ መሆኑን የዲላ ዩኒቨርሲቲ አስታወቀ የከተማ ውስጥ ለውስጥ መንገድ ከፈታ ፕላን የማስጠበቅና የኮሪደር ልማት ስራዎች ከተማዋን ለኑሮ ምቹ እንድትሆን እያደረጓት በመሆኑ መደሰታቸውን የወናጎ ከተማ ነዋሪዎች ገለጹ። የኢትዮጵያ ጤና መድህን አገልግሎት አሰጣጥን ለማዘመንና መድኃኒት አቅርቦት ላይ የሚስተዋሉ ችግሮችን ለመፍታት እየሰራ መሆኑን አስታወቀ። የተወደዳችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። ምርጫ ቦርድ 30 በመቶ የሚሆነውን የመንግስት የመጀመሪያ ድጋፍ ለፓርቲዎች ለቀቀ። የኢትዮጵያ ብሔራዊ ምርጫ ቦርድ 30 በመቶ የሚሆነውን የመንግስት የመጀመሪያ ድጋፍ ለፓርቲዎች ለቅቅ ያለው አለ። ቦርዱ ለተመዘገቡ እጩዎችና የፖለቲካ ፓርቲዎች በድምጽ መስጫ ወረቀት ላይ የዕጣ አወጣጥ ስነ ስርዓቱን በዛሬው ዕለት አካሂዷል። የቦርዱ የሕግ አማካሪ አይተኖ ደበበ የእጩዎችና የፓርቲዎች ስም ምልክትና ምስል በድምጽ የሚወሰንበት ስርዓት መደንገግ የምርጫ ሂደቱ ግልጽ፣ ፍትሐዊና ተአማኒ መሆኑን ማረጋገጥ እንደሆነ ተናግረዋል። የቦርዱ የሕግ አማካሪ አይተኖ ደበበ የእጩዎችና የፓርቲዎች ስም ምልክትና ምስል በድምጽ የሚወሰንበት ስርዓት መደንገግ የምርጫ ሂደቱ ግልጽ፣ ፍትሐዊና ተአማኒ መሆኑን ማረጋገጥ እንደሆነ ተናግረዋል። የድምጽ መስጫ ወረቀት የእጩዎችን የፖለቲካ ፓርቲዎችን ስም መለያ ምልክትና የእጩዎችን ምስል በመያዝ ታትመው የተዘጋጀውን መራጮች ለሚፈልጉት እጩ ድምጽ የሚሰጡበት ወረቀት መሆኑን ገልጸዋል። በመድረኩ የምርጫ ቦርድ ሰብሳቢ መላትወርቅ ኃይሉን ጨምሮ የተለያዩ ፖለቲካ ፓርቲ ተወካዮች የተገኙ ሲሆን ምርጫ ቦርዱ እስካሁን የሰራቸውን ስራዎች አቅርበዋል። ዘገባው የፋና ሚዲያ ኮርፖሬት ነው። የተፈጥሮ ጸጋና ውበት ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ የገበታ ለትውልድ ውጥን አካል በሆነው ኒሌ ፓልማሎጅ ምረቃ መርሃ ግብር ላይ ባስተላለፉት መልእክት እንዳሉት በአፋር ክልል ከአፍደራ እስከ ኤርታሌ እጅግ የሚያስደንቅ ውበት አለ ብለዋል። በአፋር ክልል በርካታ ቦታዎች ፍል ውሃዎች ሲፈልቁ የሚታዩበት መሆኑን አንስተው ይህንን ክልል መጠነኛ ኢንቨስትመንትን በማድረግ ወርቁን ለማፈስ የሚያስችል እድል ለልጆቻችን መስጠት እንችላለን ብለዋል። እንዲህ ያለውን ስራ መስራት፣ አይን መግለጥ፣ የተፈጥሮ ጸጋውን ውበት ማሳየት መቻል ለእኛ እንደ ትልቅ እድል የሚወሰድ ነው ሲሉም ተናግረዋል። አፋሮች ስለ ትጋትና ብርታት ከምናገራቸው ንግግሮች መካከል አንዱ እድል ያንቀላፉ ሰዎችን አትቀሰቅስም ይላሉ በማለት ገልጸው እዚህ ቦታ ላይ ለረጅም ጊዜ እድል ስትዞር ነበር ብለዋል። በዚህ ስፍራ ያልተዳሰሰ ያልተደረሰበትና የተደበቀ ብዙ ሀብት ሊኖር እንደሚችል ጠቅሰው በአካባቢው ያለው ውሃ፣ ድንጋዮች፣ የአትክልት አይነቶች ተጨማሪ ምርምርና ጥናት ቢደረግባቸው አዳዲስ ሀብት ሊወጣባቸው እንደሚችል ጠቁመዋል። ዘገባው የፋና ሚዲያ ኮርፖሬት ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የጌዴኦ ልማት ማህበር የጀመራቸውን የልማት ስራዎች በተያዘው ፍጥነት ከግብ እንዲያደርስ የማህበሩ አባላት የበኩላቸውን መወጣት እንዳለባቸው የጌዴኦ ዞን ዋና አስተዳዳሪና የልማት ማህበሩ የበላይ ጠባቂ ዶክተር ዝናቡ ወልዴ ገለጹ። የጌዴኦ ልማት ማህበር ቦርድ አባላት የልማት ማህበሩ የሥራ ዕቅድ አፈጻጸምና ቀጣይ ዕቅዶችን ገምግመዋል። ተጨማሪ አለን። በግምገማውም የልማት ማህበሩን የሥራ አፈጻጸም ሪፖርት ያቀረቡት የማህበሩ ዋና ሥራ አስኪያጅ አቶ ብዙነህ ንጉሴ ልማት ማህበሩ በትምህርት፣ በግብርና፣ በጤናና በሌሎች ማህበራዊ ጉዳዮች በትኩረት እየሰራ መሆኑን አስረድተዋል። እንደ ሀገር ተስተውሎ የነበረውን የትምህርት ስብራት ለመጠገን ዳራሮ ሁለተኛ ደረጃ አዳሪ ትምህርት ቤት በመገንባትና ለተማሪዎች አስፈላጊውን ግብዓት በማሟላት የመማር ማስተማር ሥራ በጥሩ ሁኔታ እያከናወነ መሆኑን ሥራ አስኪያጁ ጠቁመዋል። 2025 አፈጻጸማችንን በሚመለከት ወትሮ የተለየ ፊዚካል አፈጻጸም እንደተመዘገበ በቦርድ ደረጃ መግባባት ላይ ተደርሷል ማለት ነው። በዋናነት ከፊዚካል አፈጻጸማችን አንጻር የዳራሮ አዳሪ ትምህርት ቤት ላይ የተጀመረውን ስራ ከማጠናከር አንጻር ማስፋፋ ግንባታ ስራዎችን በሰፊው ልማት ማህበሩ ያከናወነ ነበረ ቆየ። በተጠናቀቀ በጀት ዓመት እሱ ብቻም ሳይሆን ደግሞ ከጎን ታች የተጀመረ G+B+7 ህንፃ እቅዱም የ2025 ነው።
የዝግጅት ስራም ደግሞ የተጠናቀቀ በ25 ነው። የዝግጅት ስራ ተጠናቆ ማስጀመሪያም የተደረገው በዚህ በ2025 ነው። ልማት ማህበሩ በጤና ስራዎች ላይ በመሳተፍ አንዳንድ የጤና ተቋማት ግንባታዎችን ከማከናወናቸውን በተጨማሪ በአነስተኛ ኑሮ ደረጃ የሚገኙ የህብረተሰብ ክፍሎች ማህበረሰብ አቀፍ የጤና መድህን አገልግሎት ተጠቃሚዎች እንዲሆኑ ድጋፍ ማድረጋቸውን አቶ ብዙነህ በሪፖርታቸው አመልክተዋል። በኢንሰት ታድሶ ንቅናቄ ስራዎችም ለአቅመ ደካሞች የኢንሰት ድጋፍ አድርገዋል። ይሄ ደግሞ በጣም ለምንሰራ ስራ ትልቅ ምቹ አጋጣሚ እንዳለ ማመላከት እንደሆነ ተወስቷል። ስለዚህ በዚህ በሀብት አሰባሰብ ደረጃም ከ172 ሚሊዮን ብር በላይ ገቢ መሰብሰብ ችለናል። ከነዚህ ገቢ መስመሮች ውስጥ ከቡና የተሻለ ገቢ ለመሰብሰብ ሞክረናል። ሌሎች ከቁም እንስሳት ግብይት ማዕከልም የተሻለ ገቢ ተሰብስቧል። ገልማ ዘመኑን የሚመጥን ሜጋ ፕሮጀክት G+7 ህንፃ በ450 ሚሊዮን ብር በላይ በሆነ ወጪ እያስገነባ መሆኑን የተናገሩት ስራ አስኪያጁ ግንባታው በአሁኑ ወቅት የሌቨል ስራ በጥሩ ደረጃ እንደሚገኝ ገልጸዋል። የግብርና መምሪያ ኃላፊና የልማት ማህበሩ የቦርድ ሰብሳቢ አቶ ተገኝ ታደሰ በበኩላቸው ልማት ማህበሩ በጥንካሬ የተሰሩ ስራዎችን በማስቀጠል በገቢ አሰባሰብ ሂደት የተስተዋሉ ውስንነቶችን መቅረፍ እንደሚገባ ጠቁመዋል። የተቋሙ የመፈጸም አቅም እያደገ ያለበት ብቻም ሳይሆን ለህዝብ እየቀረበ ህዝብን እያገለገለ ያለበት ሁኔታ ነው ማየት የተቻለው። መሰረተ ልማቶችን ገንብቶ ባጠረ ጊዜ ለህዝብ አገልግሎት እንዲሰጥ ከማድረግ አንጻር፣ ከትምህርት ተቋማት አንጻር፣ ከጤና ተቋማት አንጻር፣ ከሌሎች ተቋማት አንጻር ማየት ይቻላል። ስለዚህ እነኚህን ነገሮች ከውኖ አገልግሎት እየሰጠ ያለበት ሂደት እጅግ በጣም የተሻለ እንደሆነ አይተናል። ትልቁና ዋናው በሰው ኃይል ላይ የሚሰራ ተቋም ነው። በተለይም ተማሪዎችን ተቀብሎ ባጠረ ጊዜ በተሻለ ጥራት እያበቃ ከመሄድም አኳያ በተለይም ደራሮ ትምህርት ቤት ላይ እየተሰሩ ያሉ ስራዎች እጅግ በጣም አበረታች ናቸው። ያው በተወሰኑ ነገሮች ተገድበው ከነበረበት አሁን የግብርናን ስራ መሬት ላይ ኢንቨስት የማድረግ አቅም እንዲጠናከር የማድረግ ነገር ይሄን በሚያደርግበት ሂደት ሳይታረስ በኖረው መሬት ወደ ልማት እንደመጣ የማድረግ ጉዳይ አንድ ነው። ሁለተኛ በርካታ ስራ አጦችም የስራ እድል እንዲፈጠርላቸው ያደርጋል። የዞኑ ዋና አስተዳዳሪና የልማት ማህበሩ የበላይ ጠባቂ ዶክተር ዝናቡ ወልዴ ማህበሩን በተለያዩ የልማት ስራዎች በመሳተፍ የህዝቡን ተጠቃሚነት በማረጋገጥ ረገድ ከፍተኛ ሚና አለው ብለዋል። በዚህም በተጠናቀቀው በጀት ዓመት ብቻ በርካታ ቅድመ አንደኛ ደረጃ ትምህርት ቤት ግንባታ ከማከናወናቸውም ያለፈ በጤና በግብርናና በሌሎች ዘርፍ የበኩላቸውን አሻራ በማሳረፍ ላይ እንደሚገኙ አስገንዝበዋል። ይሄ የጋራ ተቋም ነው። ሁለተኛ ተማሪዎችንም ደግሞ ማብቃት ያስፈልጋል። ጨፌን የሚመጥን ተማሪ እንዲገባ ልማት ማህበሩ ላይ ገደቢን የሚመጥን ተማሪ እንዲገባ ተማሪው ኢፊሸንሲ ኤቭሪ መንዝ መታየት መቻል አለበት ማለት ምንም ሌላ የተለየ ነገር የምንቸገረው ነገር አይኖርም። በሚቸገርባቸው ቦታዎች ግን ሲሪየስሊ ዞኑ ኢንተርቬን ያደርጋል። በቀጣይ የጀመራቸውን የዳራራ ሁለተኛ ደረጃ አዳሪ ትምህርት ቤት የሁለተኛና ሶስተኛ ዲግሪ ትምህርት ስራና እያስገነባ ያለውን ቅይጥ አገልግሎት G+7 ህንፃ በተጀመረው ፍጥነት እንዲያጠናቅቅ ሁሉም የማህበሩ አባላት የበኩላቸውን እንዲወጡ አሳስበዋል። ይሄ ህንፃ የጋራ ህንፃችን ነው። ይህም በዛ ደረጃ ሊታይ ይገባልና እሱን ሪቫይዝ እንዲታደርጉ ነው። ልማት ማህበሩ እየሄደ ያለበት ርቀት የተሻለ ነው። ይሄንን በጋራ ተባብረን ተቀናጅተን ከፍ አድርገ ነው የጋራ ተቋም እንደሆነ እስከታች ድረስ የጋራ ተቋም እንደሆነ ወስደን እንድንሰራ በዚሁ አጋጣሚ መልእክትን ለማስተላለፍ ነው። በመድረኩም የተሳተፉት አባላትም ልማት ማህበሩ የጀመራቸውን የልማት ስራዎችን ከግብ እንዲያደርስ ህብረተሰቡን በማስተባበር የበኩላቸውን እንዲወጡ አስረድተዋል። እንደሚታወቀው ላለፉት በርካታ ዓመታት የመንግስት ሰራተኞች ልዩ አባሎቻችን በመሆን ቆይተዋል። ከደሞዛቸው 0.5% ድጋፍ እያደረጉ ይህንን በአብዛኛው በዞን መዋቅር ውስጥ ያሉ ሰራተኞች ናቸው ይህንን ሲፈጽሙ የነበረው። በዚህ አጋጣሚ በከተማችን አሁን በርካታ የክልል ሰራተኞች፣ የግል ተቋማት፣ ባንኮች፣ የፌዴራል የክልል ተቋማት ያሉበት ስለሆነ አንዱ እቺ ትንሽ 0.5% ከደሞዛችን የምንሰጣት ገንዘብ ተሰብስባ ትልልቅ ልማቶችን ስለምትሰራ አንድም በዚህ አባልነታቸውን እንዲያረጋግጡ ጥሪ ለማቅረብ ፈልጋለሁ ማለት ነው። ፋይዳው በሚመለከት በአጠቃላይ በዞናችን ውስጥ በርካታ የልማትና የመልካም አስተዳደር ጥያቄ ሆኑት አሉ ማለት ነው። ይህን ስንል
አንደኛ እነዚህን የልማትና የመልካም አስተዳደር ጥያቄዎችን ደግሞ በመንግስት ጥረትና ጥንካሬ ብቻ የሚፈታ አይደለም። እነዚህን ደግሞ የመንግስት ያልደረሰባቸው የልማት የመልካም አስተዳደር የህዝብ ጥያቄዎችን ደግሞ ማህበሩን እስካሁን ድረስ እየሸፈነ መጥቷል፣ እየመለሰ መጥቷል። ሰባተኛው ሀገራዊ ምርጫ ዲሞክራሲያዊና ተአማኒ እንዲሆን የድርሻውን እየተወጣ መሆኑን የዲላ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው ሰባተኛው ሀገራዊ ምርጫን አስመልክቶ የዩኒቨርሲቲ ምሁራንን ጨምሮ ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ውይይት አካሂዷል። አብነት አበበ ያዘጋጀውን ብሌን ተገነ እንደሚከተለው ታቀርበዋለች። ዩኒቨርሲቲው የመማር ማስተማር ስራዎችን ጨምሮ በምርምር ስራዎች የተለዩ ተግባራትን እየተገበረ መሆኑን የተናገሩት የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ ከዚህ ባሻገር ሀገራዊ በሆኑና ዓለም አቀፋዊ ቀጠናዊ ጉዳዮች ላይ ውይይቶችን በማካሄድ የመፍትሄ አቅጣጫዎችን ይጠቁማልን ብለዋል። ሀገራችን ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችን አንድ ላይ በማምጣት በዚህ ሀገራዊ ጉዳይ በሆነ ሀገራዊ አጀንዳ ዙሪያ ማወያየት ነው። ያንን ለማድረግ ነው የጠራ ነው። ከገዢው ፓርቲ ጨምሮ ወደ 20 የሚሆኑ የተፎካካሪ ፓርቲዎች የጋራ ምክር ቤት በክልላችን ውስጥ የሚንቀሳቀሱ በምክር ቤቱ ስር እንዲሁም ከዛ ውጭ ያሉት የተሳተፉበት ፕሮግራም ነበረ። በዚህ የውይይት መድረክ እንግዲህ በርካታ ቁም ነገሮች ተነስተዋል። ምርጫው ፍትሃዊ እንዲሁም ዲሞክራሲያዊ እንዲሆን ከፓርቲዎችና ጉዳዩ ከሚመለከታቸው አካላት ምን ይጠበቃል በሚሉ ጉዳዮች ዙሪያ ወደ 20 ከሚደርሱ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክክር ቤት ጋር ለመመካከር የተዘጋጀ ውይይት እንደሆነም ዶክተሩ ተናግረዋል። እኛ የምንጠብቀው ምርጫ ለሀገራችን የምንመኘው ይሆናልን ብለን የምናስበው ሰላማዊ፣ ሁሉም በእኩል የሚሳተፉበት የተመዘገቡ እንዲሁም ዜጎች በንቃት የሚሳተፉበት ፓርቲዎችም እንደዚሁ ፕሮግራሞቻቸውን አሁን እንደተጀመረው እያስተዋወቁ የሚሳተፉበት እጅግ ሰላማዊ የሆነ ምርጫ ይሆናል ብለን ነው የምናስበው። ምርጫው ፍትሃዊና ዴሞክራሲያዊ እንዲሆን ከፍተኛ የትምህርት ተቋማት ከፍተኛ ኃላፊነት እንዳለባቸው የጠቆሙት ፕሬዝዳንቱ በሌሎች ከፍተኛ የትምህርት ተቋማትም ሊሰፋ የሚገባ ተግባር እንደሆነም አብራርተዋል። ሀገርን መጥቀም የምንችለው ሀሳቦች ሲሸጡ፣ ሀሳቦች መጥተው ለክርክር ሲቀርቡ፣ ዜጎች ሲወያዩ፣ ፓርቲዎች ራሳቸውን ሲያስተዋውቁ፣ በዛም ዙሪያ ደግሞ ውይይት ኖሮ የበለጠ የዳበረ የሰለጠነ የሀሳብ ቅይር ወይንም ደግሞ የሀሳብ መድረኮች ሲፈጠሩ ነው ብለን ስለምናምን ነው እና በዚሁ አጋጣሚ ሌሎች ከፍተኛ ትምህርት ተቋማትም ኢኒሼቲቮችን በመውሰድ መድረኮችን መፍጠር ነው። ተቋማት የሚፈጥሩት ተጽዕኖ መፍጠር የሚችሉት ምሁራኖቻቸውን እንዲሁም ደግሞ ፓርቲዎችን በጋራ በማምጣት ምሁራን ጋር እውቀት አለ፣ ፓርቲዎች ጋር ደግሞ ዲተርሚኔሽኑ ቁርጠኝነቱ እንዲሁ ደግሞ ለዚህ ፖለቲካሊ ኢንጌጅ አድርገው ለመስራት ፍላጎቱ አለ። እነኝን እያቀራረብን ብናመጣ የተሻለ አስተዋጽኦ እናበረክታለን ብለን እናስባለን። እስካሁን ባለው የምርጫ ሂደት በተቀመጠው አግባብ እየተንቀሳቀሰ መሆኑን የገለጹት ጥናታዊ ጽሑፋቸውን ያቀረቡት የሐዋሳ ዩኒቨርሲቲ የስነሰብ ኮሌጅ ዲን ፕሮፌሰር ዘለቀ አርፊጮ ምርጫው ሀገራዊ እንደመሆኑ መጠን ኢትዮጵያ የምታሸንፍበት እንዲሆን ሁሉም የድርሻውን ሊወጣ እንደሚገባ አጽንኦት ሰጥተዋል። ያው ምርጫ ይሄ ዴሞክራሲያዊ ሂደት ነው። ዴሞክራሲ እንደምታውቁት በአንድ ሌሊት በአንድ ጀንበር የሚሰራ የሚደረስ አይደለም። በየጊዜ እያደገ ራሱን እያሻሻለ ያደገ የሚመጣ ፕሮሴስ ነው፣ ሂደት ነው። ስለዚህ በዚህ ሂደት ውስጥ ደግሞ ይህንን ሂደት ውጤታማ ለማድረግ መንግስት ብቻውን የሚወጣው የሚችለውም አይደለም። ስለዚህ መንግስት የድርሻውን ይወጣል፣ ዜጎችም የራሳቸውን ድርሻ እንዲወጡ ያስፈልጋል። ምሁራንም የራሳቸውን ድርሻ እንዲወጡ ያስፈልጋል። ዩኒቨርሲቲዎች፣ ሌሎችም የመንግስት ተቋማት፣ ሌሎችም ተቋማት በሚችሉት አቅም በሚመቻቸው መንገድ ትኩረት ሰጥተው ይሄ ምርጫ ስኬታማ ሆኖ ውጤታማ ሆኖ እንዲጠናቀቅ የድርሻቸውን ሊወጡ ይገባል ነው የምንለው። ምርጫው የአንድ ፓርቲ ምርጫ ወይም የሌላው ፓርቲ ምርጫ አይደለም። ይሄ ምርጫ ሀገራዊ ምርጫ ነው፣ የሀገር ምርጫ ነው። ይህንን ምርጫ የምታካሄደው ኢትዮጵያ ነች። ህዝቡ የሉዓላዊ ስልጣን ባለቤት በመሆኑ የፈለገውን እንዲመርጥ የፖለቲካ ምህዳር የማስፋት ስራ ከፍተኛ የትምህርት ተቋማት እንደሚጠበቅበት የተናገሩት የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ፍሬዘር አለሙ የዘንድሮ ምርጫ ከበፊቶቹ በተሻለ መልኩ የዲሞክራሲ ልምምድ የሚሰፍንበት እንደሚሆን ያላቸውንም እምነት አስረድተዋል። ዲላ ዩኒቨርሲቲ
ይህንን ኢኒሼቲቭ ወስዶ አሁን 7ኛው የሀገራዊ ምርጫ ላይ ውይይት እንዲደረግና ሰዎች ግንዛቤያቸውን እንዲያዳብሩ ኃላፊነት ወስዶ ተነስቶ ይህንን ስራ መስራቱ በጣም ትልቅ ነው፣ ያልተለመደ ነገርም ነው። ስለሆነም ዛሬ አዳራሹን ሞልቶ የምታዩት ሰው ብዙ ቀስቃሽና አስተዋሽ አስፈልጎት አይደለም የመጣው። ስለዚህ በያገባኛል ስሜት የመጣ ነው። ዩኒቨርሲቲው በእውነት ለወሰደው ትልቅ ኃላፊነት ሳላደንቅ ማለፍ አልፈልግም። በመድረኩ የተገኙት የተለያዩ የፖለቲካ ፓርቲዎች ተወካዮች እንደተናገሩትም እስካሁን ያለው የምርጫ ሂደት አሳታፊና ምንም ችግር የሌለው ነው በማለት የዲላ ዩኒቨርሲቲ ያካሄደው ውይይት ውጤታማ መሆኑን ጠቅሰው ለምርጫውን ፍትሐዊነት ለሁሉም ዜጋ የበኩሉን ኃላፊነት ሊወጣ እንደሚገባም አሳስበዋል። ሀገራዊ 7ኛ ምርጫ ለመካሄድ በተያዘው ዝግጅት ያው በጣም ደስ ይላል። አሁን እየተደረገ ያለው ንቅናቄ ያው ሴትም እንደመሆኔ አካል ጉዳተኛም በመሆኔ 7ኛውን ሀገራዊ ምርጫ ለመሳተፍ ዝግጅት እያደረግን ነው። ምርጫው እንግዲህ ተአማኒ መሆን አለበት፣ ሂደቱም ዲሞክራሲያዊ መሆን አለበት፣ ሁሉንም የሚያሳትፍ መሆን አለበት ብለን እናምናለን። የከተማ የውስጥ ለውስጥ መንገድ ከፈታ ፕላን የማስጠበቅና የኮሪደር ልማት ስራዎች ከተማዋ ለኑሮ ምቹ እንድትሆን እያደረጋት በመሆኑ መደሰታቸውን የወናጎ ከተማ ነዋሪዎች ገለጹ። ደፋር ገመደ ያዘጋጀውን ዘገባ ይልማ አበበ እንደሚከተለው ያቀርበዋል። የወናጎ ከተማ ማዘጋጃ ቤት በከተማዋ የውስጥ ለውስጥ መንገድ ከፈታና ፕላን የማስጠበቅ ስራ በማከናወን ላይ ይገኛል። አቶ ግዛቸው ጦጋና ወይዘሮ መስከረም ሹፌር የከተማዋ ነዋሪዎች ሲሆኑ በከተማዋ ከዚህ በፊት በማይታወቅ ሁኔታ አዳዲስ የመሰረተ ልማት ስራዎች እየተስፋፉ ሲሆን ከተማዋ ለኑሮ ምቹና ሳቢ እንድትሆንም እያደረጋት በመሆኑ የፈጠረላቸውን ስሜት ለገዶ ቴሌቪዥን አጋርተዋል። ነዋሪዎቹ መንግስት ብቻ ልማት ማሟላት እንደማይችል ገልጸው በከተማ ውስጥ ለሚሰሩ ስራዎች የህዝብ ድጋፍ እጅግ አስፈላጊ በመሆኑ የበኩላቸውን ድርሻ እየተወጡ መሆናቸውንም አብራርተዋል። ስለዚህ ሀብት ማለት እዚህ ከተማችን እድገትና ለውጥ የሚያመጣ ማነው? ነዋሪ ህዝብ ነው። እኛ ከኪሳቸው እያንዳንዱ ነጋዴ የምናወጣ ገንዘብ ያን ለልማት ሙሉ ለጤና፣ ለትምህርት፣ ለመንገድ፣ ለታለመለት አላማ ሙሉ ያ ከኛ መውጣ ገንዘብ ነው። አሁን ደግሞ ቅርቡ አሁን አዲስ ከተማ ከዚህ ተለውጦ ወደዛ አዲስ መንደር እዚህ ከተማ እየተቆረቆረ ነው ያለው። እኛም ከሆናቸው ሆነን በኩላችንን አስተዋጽኦ እናደርጋለን። እንግዲህ የልማቱ መስፋፋት እኔ በጣም ነው ደስ ያለኝ። ከዚህ ቀደም ይሄ እንደዚህ የሰፋ ልማት አላየንም ነበረ። አሁን ግን ህብረተሰቡም አንድ ላይ በመሆን ከከተማ አስተዳደር ጋር አንድ ላይ በመሆን ልማቱ የኔ ነው እያለ ያው በልማት በጣም ጥሩ መንገድ እየሄደ ነው ያለውና እንደገናም ደግሞ ይህ ልማት የኔም ነው እንደገና እያንዳንዱ ህብረተሰብ የኔ ልማት ነው እያለ ከልማቱ ጎን በመቆም እጁን በመዘርጋት ልማቱን እየሰራ ነው ያለው እስካሁን ድረስ ማለት ነው። የመሰረተ ልማት ስራዎች መስፋፋት ለወጣቶች የስራ እድል ከመፍጠር አንጻር ትልቅ ሚና እንዳለው የተናገሩት ወጣት ሳሙኤል ታደሰ ከመቼውም ጊዜ በላይ ከመንግስት ጎን በመሆን ስራውን እንደሚያበረታቱ አስረድተዋል። ከዚህ በፊት አይተን ማናቃቸው ስራዎች እየተሰራ ነው። እጅግ የሚበረታታ የሚገባ ስራዎች አሉን። ከነዛ ለመጥቀስ ያክል ከተማ ውስጥ የኮሪደር እንቅስቃሴዎች አሉ። የመንገድ ከፈታዎች እየታየኝ ይገኛል። ከዚህ በፊት ያው እያደረግን ያለነው ከተማውን በደንብ አድርገን መጠበቅ ያለብን እንደዛውም ከመንግስት ጎን ሆነን መስራት እንዳለብን ያው ይጠበቃል ማለት ነው። የወናጎ ከተማ ማዘጋጃ ቤታዊ አገልግሎት ስራ አስኪያጅ አቶ ይሳቅ ጅግሶ በከተማ እየተሰሩ ያሉ የመሰረተ ልማት ስራዎች አበረታች መሆናቸውን አንስተው የውስጥ ለውስጥ መንገዶች ልማት በማስፋፋትና ፕላን በማስጠበቅ ለነዋሪዎቹ ምቹ እንዲሆን የማድረግ ስራ በትኩረት እየተሰራ መሆኑን ተናግረዋል። አዳዲስ የውስጥ ለውስጥ መንገዶች ከፈታና ነባሩ መንገዶችን በማስፋት ዙሪያ ከአካባቢው ማህበረሰብ ጋር ተግባብተው ፕላኑን የማስጠበቅ ስራ እያከናወኑ እንደሚገኙም አስረድተዋል። ፕላንን ማስጠበቅ አንዱ መንግስት አቅጣጫ ከመሆኑም የተነሳ ፕላን የማስጠበቅ ስራ ቀድመን የሰራንበት ሁኔታ ነው ያለው። ይሄንንም ለማድረግ በኮሪደርም ሆነ ሌላ አካባቢ ሌላ መስመር ላይ በማቺንግ ፈንድ በሚሰሩ መንገዶች አካባቢ ወደ 3.5 ኪሎ ሜትር የሚደርስ የፕላን ማስጠበቅ ስራ በራሱ በህብረተሰብ ተሳትፎ
ራሱ ህዝቡ ፊት ለፊት ያለውን ነገር ባለሙያ በሚናገርበት በሚያሳየው አቅጣጫ ልክ እያነሳ ያለበት ሁኔታ ነው ያለውና በዚህ ልክ ስራውን ከህዝብ ጋር ሆነን የቀጠልን መሆኑን ለማሳወቅ ፈልጋለሁ። አያይዘውም በከተማዋ የመንገድ ከፈታ 4.5 ኪሎ ሜትር፣ 0.7 ኪሎ ሜትር ግጥኛ ድንጋይ ማንጠፍና 3.5 ኪሎ ሜትር ፕላን የማስጠበቅ ስራ እንዲሁም 1 ኪሎ ሜትር ግራቀኝ የኮሪደር ልማት ስራ እየተከናወነ መሆኑን አንስተው ከተማ ነዋሪዎችና ተወላጆች የተለያዩ ድጋፎችን እያደረጉ መሆናቸውንም አስረድተዋል። የውስጥ ለውስጥ ከፈታ ስራ ከተሞች ያልተስፋፉበት አካባቢ የመድረስ ስራ ዘንድሮ ላይ በአንደኛ አቅጣጫ ያዝነው የእቅድ አካል ነው። እንደ ከተማ አስተዳደርና እንደ ማዘጋጃ ቤት ይሄንን ተግባራዊ ለማድረግ ወደ 4.5 ኪሎ ሜትር የሚጠጋ መንገድ የውስጥ ለውስጥ መንገድ ኤንዲፒ የሰፈር ፕላን በተጠናቀቀባቸው አካባቢዎች የመስራት ስራ ጀምረናል። የጀመርነው ስራዎቹ በህዝብ ራሱ ቅድም ባነሳሁት ልክ ህዝቡ በራሱ ፍላጎት ልማቱ የሚገባኝ ለኔ ነውና ለከተማው ነውና ስለዚህ ከተማው ካለችበት መስፋት አለባት በሚል ፍላጎት ፊት ለፊት ያለውን ሰብሎችንም ሆነ የተለያዩ በብዙ ሚሊዮን ብር የሚገመቱ ንብረቶችን ከፊቱ በማንሳት ክፍት ባደረገልን ልክ ከተማ አስተዳደሩ ደግሞ ማሽን አስገብቶ ወደ ስራ የገባበት ሁኔታ ነው ያለውና እነዚህ ስራዎች ደግሞ እስኪጠናቀቁ ድረስ ህዝቡም ከኛ ጋር እንደሚሆን ቃል የገባበት እኛም ደግሞ አጠናቀን ህዝቡ በሙሉ አገልግሎት እንዲጠቀም የማድረጉን ስራ ወደ ስራ ገብተን እየሰራን ያለንበት መሆኑን ማሳየት ፈልጋለሁ። ማዘጋጃ ቤታዊ አገልግሎት የኮንስትራክሽን ባለሙያ አቶ ተክለማርያም ሽፈራው ህዝቡን ለከተማው እድገት አስተባብረው የመንገድ መዳረሻዎችን የማስፋትና ሌሎች የልማት ስራዎችን በትኩረት እንደሚሰሩም አብራርተዋል። በከተማዋ የሚከናወኑትን ማንኛውንም የልማት ስራዎች በተግባር ለማረጋገጥ የከተማዋ ህብረተሰብ ክፍሎች አጋሪነታቸውን እያሳዩ መሆናቸውንም አክለዋል። ያው በከተማ ውስጥ እየተሰሩ ያሉ መሰረተ ልማትና ግንባታ ስራዎች ያው እጅግ በተጠናከረ መንገድ እየሄደ ነው ያለው። ያው በከተማ ውስጥ የሚሰሩ ስራዎችን እያንዳንዱ ከኮሪደር መሰረተ ልማት እንዲሁም እነዚህ የተለያዩ የመንገድ ከፈታ የተለያዩ ፕላን ማስጠበቅ ስራዎች በስፋት በጣም በጥልቀት እየተሰራ ነው የሚገኘው። እንደ ወናጎ ከተማ ያው እያንዳንዱ የሚሰሩ ስራዎችን ከዲዛይን አንስቶ በጥንቃቄ ተሰርቶ ከዲዛይን ከተሰራ በኋላ ሁሉም ወደ ታች ወርዶ ህብረተሰቡም ካወቀው በኋላ ወደ ስራ ሲገባ ህብረተሰቡም አመራሩም ባለሙያውም አንድ ላይ በመሆን የጋራ ስራ አድርገን ከተማችንን አንድ እርምጃ ወደፊት እንዲሄድ የማድረግ ስራ በጣም በጥንቃቄ ቁጥጥር ስርዓቱም ሁሉም ከባለሙያም ህብረተሰቡም አመራሩም እያንዳንዱ ተከፋፍሎ እየሰራ ያለበትና ጠንካራ ክትትል ተደርጎ ከተማውን የተሻለና የተዋበ ከተማ ለማድረግ ያው ጠንካራ ስራ እየሰራን ነው የምንገኘው። የኢትዮጵያ ጤና መድን አገልግሎት አሰጣጥን ለማዘመንና በመድኃኒት አቅርቦት የሚስተዋሉ ችግሮችን ለመፍታት እየሰራ መሆኑን አስታወቀ። የኢትዮጵያ ጤና መድን አገልግሎት ሐዋሳ ክላስተር ጽሕፈት ቤት ከደቡብ ኢትዮጵያ ክልል ጤና ቢሮ ጋር በመተባበር በጌዲዮ ዞን ባሉ ጤና ተቋማት የቅድመ ቁርጥ ክፍያ ስርዓትን ለማስጀመር ያለመ መድረክ በዲላ ከተማ አካሂዷል። ብሌን ተገኔ ተጨማሪ አላት። የኢትዮጵያ ጤና መድን አገልግሎት ሐዋሳ ክላስተር ጽሕፈት ቤት ከደቡብ ኢትዮጵያ ክልል ጤና ቢሮ ጋር በመተባበር በጌዲዮ ዞን ባሉ ጤና ተቋማት የቅድመ ቁርጥ ክፍያ ስርዓት ለማስጀመር ያለመ መድረክ በዲላ ከተማ አካሂዷል። በኢትዮጵያ ጤና መድን የአገልግሎት አሰጣጥን ለማሻሻል የሚረዱ ለጤና ተቋሙ የቅድመ ክፍያ ስርዓት ተግባራዊ ለማድረግ የሚያስችል ስልጠና ሲሆን እንደ ጌዲዮ ዞንም ከሁሉም ወረዳና ከተማ አስተዳደር አራት ባለሙያዎች ተወጣተው ከ240 በላይ ባለሙያዎች እየሰለጠኑ ይገኛል ሲል የጌዲዮ ዞን ጤና መምሪያ ኃላፊም ገልጸዋል። ስልጠና እየተሰጠ ያለው አንደኛ የዚህ የካፕቴሽን ፕሮግራም የምንለው ወይ ደግሞ የቁርጥ ክፍያ ወይም ቅድመ ክፍያ ወይ አድቫንስ የምንለው ክፍያ ለማህበረሰብ አቀፍ ጤና መድን አባል ለሆኑ ሰዎች ቀድመን ለጤና ተቋማት የምንከፍልበትን ስርዓት የማሰልጠንና ከዚህ በጀት ዓመት ቀጥሎ ወደ ክፍያ የምንገባበትን ስርዓትና አሰራሩና ማኑዋሉ ላይ የጋራ ተግባቦት ላይ ለመድረስ የተዘጋጀ ስልጠና ነው። ከዚህም አንጻር በሁለት ዙር ነው ስልጠናው እየተሰጠ ያለው። ከእያንዳንዱ ጤና ተቋማት አራት ሰዎች ተሳታፊ ናቸው። ቀጥሎም ከወረዳ አምስት ሰዎች ተሳትፈዋል።
ቢያንስ ከአንድ ወረዳ 9 ሰዎች የተሳተፉበት ነው። ስለዚህ ፌዝ 1 ወደ 120 የሚሆኑ ሰልጣኞች በዚህ ስልጠና ላይ ተካፋይ ናቸው ማለት ነው። ከአራቱ ጤና ተቋማት የተወጣጡ ባለሙያዎችም እንዳሉት ስልጠናው የታካሚዎችንና የባለሙያውን ክፍተት የሚያስተካክል ሲሆን ከመድኃኒት አቅርቦት ጋር ተያይዞ የሚከሰቱ ችግሮችን በሚገባ የሚቀርፍ ስርዓት መሆኑንም ተናግረዋል። ለማጤም ተገልጋዮቹ በጣም የተሻለ ይሆናል ብዬ አስባለሁ። ለምን ከተባለ በፊት ሲመጡ ብዙ አይነት መድኃኒቶቹ ፋርማሲ ላይ አያገኙም ነበር እኛ ጋር። አሁን በሚሰጠን ገንዘብ በሚከፈለን ቀድሞ በሚከፈለን ሙሉ አስፈላጊ የሆኑ መድኃኒቶችን እንዲመጣ አድርገን ተገልጋዮቹ አስፈላጊ የሆነውን መድኃኒትና ሕክምና እንዲያገኙ እናደርጋለን። ካፒቴሽን የሚባለው ስልጠና ላይ ቀድሞ ክፍያ ይከፈላል። ከዛ በኋላ አስፈላጊው መድኃኒቶች ይገዛል ማለት ኢሴንሻል ድራግ የሚባሉት አስፈላጊ ለጤና የሚያስፈልገው መድኃኒቶችን ይገዛል ማለት ነው። ከዚህ በፊት የነበረ የመድኃኒት ሾርቴጅ አለ ብሎ ህብረተሰቡ ኮምፕሌንት ሲያቀርብ ነበርና አሁን ደግሞ ካፒቴሽን ትሬኒንግ ከወሰደን በኋላ ቀድሞ ክፍያ ስላለ በዛው ድራጎች ይገዛልና በሐዋሳ ክላስተር ስልታዊና ግዢ ጥራት ማረጋገጥ ሪስክ ኃላፊ የሆኑት ወይዘሮ የሺ ሁሴንም እንዳሉት እንደ ጤና መድን ከዚህ ቀደም የምንከተለው አሰራር ጤና ተቋሙ አገልግሎት ከሰጠ በኋላ ክፍያው ተፈጻሚ የሚሆኑበት ሲሆን የማህበረሰብ አቀፍ የጤና መድን ተገልጋዮች ዘንድ ቅሬታዎችን እያስነሳ በመሆኑ ይህንንም ለማስቀረት ለሰራተኞች የተዘጋጀ ስልጠና ሲሆን ከአሁን በኋላም የቅድመ ቁርጥ ክፍያን ስርዓት ተፈጻሚ ለማድረግ መሆኑንም ተናግረዋል። የስልጠናው ዓላማ ምንድነው? ያው ጤና ተቋማት ህብረተሰቡን በማገልገል ላይ ነው ያሉት። እንደ ጤና መድን ደግሞ የክፍያ ስርዓቶች አሉ። አሁን ስንከተለው የነበረው የክፍያ ስርዓት የፊ ፎር ሰርቪስ ይባላል፣ ወይም ጤና ተቋማት አገልግሎት ከሰጡ በኋላ የምንከፍላቸው የክፍያ ስርዓት ነው። አሁን ግን ይህንን ወዴት ነው የምንቀይረው? ወደ ቅድመ ቁርጥ ክፍያ ስርዓት ነው የምንቀይረው ማለት ነው። ምክንያቱም ይሄ ያስፈለገበት ምክንያት ምንድነው? አንደኛ እንደ ጤና መድን አገልግሎት አስቀድሞ ያው በጀት እጥረቶችም እየመጡ ስለሆነ ከህዝብ የተሰበሰበው ገንዘብ ከፌደራል የመጣው ድጎማ በአጠቃላይ የተሰበሰበው የህዝቡ ገንዘብ ይሁን የመንግስት ገንዘብ ስርዓት ባለው መልኩ ባለው አባል ለየጤና ተቋሙ አስቀድሞ የሚከፈል ይሆናል ማለት ነው። ስለዚህ አስቀድመን ስንከፍል ጤና ተቋማት ምን እንዲያደርጉ ነው? ሪስክን ሼር ያደርጋሉ ማለት ነው። እስካሁን ሪስክን የሚወስደው ማን ነው? ዞናል ፑሉ ወይም ደግሞ ወረዳ ማህጤመ ተቋማት ናቸው። ስለዚህ ያ ነገር ምን አምጥቷል? ሪስክን ሼር እየተደረገ አልነበረም እስካሁን። በተጨማሪ ደግሞ ያው የበጀት እጥረት ከመንግስትም ከወረዳም የበጀት እጥረቶች ይኖራሉ። ያንን ነገር ምን ያደርጋል? ይሸፍንልናል ማለት ነው። በኢትዮጵያ ጤና አገልግሎት የሐዋሳ ክላስተር ስራ አስኪያጅ አቶ አሰፋ ዳንሳሞ በበኩላቸው ተግባራዊ ሊደረግ የታሰበው ስርዓት በጤና ተቋማት ይፈጠር የነበረውን የመድኃኒት እጥረትና ብክነት በተደራጀ መልኩ ለማስቀረት የጤና መድን ተገልጋዮች ያለ ስጋት አገልግሎቱን እንዲያገኙ የሚያስችላቸው እንደሆነም ገልጸዋል። ላለፉት 3 ዓመታት ምን ያህል ተገልጋይ ነበር ጤና መድን አባል ወደ እነሱ እየሄደው እና በእነሱ ልክ ምን ያህል ብር ነበር ጠይቆ የወሰዱት። ስለዚህ ያ ብር ለእያንዳንዱ ሰው ሲካፈል ምን ያህል ይሆናል የሚለው አንዱ ቀመር እሱ ነው። ሁለተኛ ደግሞ ጤና ተቋሙ ሊሰጥ የሚችለው አገልግሎት ደረጃ ላቦራቶሪ በሙሉ ይሰጣል ወይ? ፋርማሲ የተሟላ ነው ወይ? ለተመላላሽ ሕክምና ምቹ ሁኔታ አለ ወይ? በካችመንቱ ምን ያህል ሰው አለ የሚል ጥናት ተደርጎ ነው። ዝም ብሎ ከባዶ ቦታ ተነስቶ አይደለም። የተሰጡ አገልግሎቶች ተገቢ ስለመሆናቸው ደግሞ ቁጥጥር ይደረጋል። ሁለተኛ ያን ሁሉ በተገቢው ስራውን እየሰሩ የተሰጠው ብር ያልበቃቸው ከሆነ ለሚቀጥለው ማሻሻያ ይደረጋል። ደረጃቸውም እንደገና ይሻሻላል። ደረጃ ኤ ተብሎ የሚሰጣል፣ ቢ ደረጃ ተብሎ እና ሲ ተብሎ የሚሰጡ አሉ። እነዚህ እኩል አይደለም የሚያገኙት በሰው ቁጥር የሚሰላውና ይሄም ደረጃ በየ3 አመቱ ማሻሻል ካሳዩ እንደገና ይሰራል። ካልተሻሻሉ ከወረዱም እንዲወርዱ ይደረጋልና እነዚህ ቀመሮች ይሄ የተባሉ ስጋቶችን በየጊዜው እየቀነሱ ይሄዳሉ ተብሎ ይታሰባል። በዚህ ሜካኒዝም እየታየ በህብረተሰቡ ግን ተገቢው አገልግሎት ማግኘት መቻላቸውን እየተረጋገጠ የሚካሄድበት ስርዓት ነው ያለው።
ኢራን የተሰጣት የ48 ሰዓታት ማስጠንቀቂያ ሊጠናቀቅ ሰዓታት ቀርቶት ሳለ አሜሪካ ከ22 ቀናት የሚበልጥ ጥቃት ቴህራን ላይ ከፍታ መሰረተ ልማቶችን እያወደመች ነው። ኢራን በቀጠናው የሚገኙ የጨው ውሃ ማጣሪያ መሰረተ ልማቶችን ኢላማ እንደምታደርግ መግለጿ ባለስላጤ ሀገሮችን አስደንግጧል። አሜሪካ በፍጥነት ወደ እርምጃ ካልገባች በባለስላጤ ሀገራት ህዝባዊ አመጾችና ከፍተኛ ውድመቶች ሊፈጠሩ ይችላሉ። ለዓለም አቀፍ ትንታኔ ደንበላሽ ጉልማ። ልዕለ ኃያሏ አሜሪካና የብዙ ቴክኖሎጂዎች መፍለቂያ የሆነችው እስራኤል ፋርሳዊት የሆነችውን ኢራንን በየቀኑና በየሰዓቱ በዘመናዊ ሚሳኤሎች እየደበደቡ መሪዎቿንም እየገደሉ በቀናት ይጠናቀቃል ተብሎ ይጠበቅ የነበረው ጦርነት አንድ ወር ሊሞላው በጣት የሚቆጠሩ ቀናት ቀርተውታል። በአጸፋው ኢራን ምላሽ እየሰጠች እንደምትገኝ እየታየ ነው። የዓለም ህዝብም በኢራን ምላሽ እየተገረመ ይገኛል። ነዳጅና ወርቅ ዋጋ ላይ የታየው ልዩነት አነጋጋሪነቱ ቀጥሏል። በጦርነት ምክንያት በተከሰተው የዋጋ ንረት እና የስርዓት መስተጓጎል ስጋት የተነሳ የጥሬ ገንዘብ ፍላጎት በከፍተኛ ሁኔታ መጨመሩን ተከትሎ ኢራን አዲስ ባለ 10 ሚሊዮን ሪያል ማለትም $7 የሚያወጣ የገንዘብ ኖት አስተዋውቃለች። የሆርሙዝ መዘጋት የዓለም ኢኮኖሚ እንቅስቃሴ አንገቱን አንቆ እያቃሰተ ነው። የሩሲያም ሆነ የኢራን የነዳጅ ማዕቀብ ቢነሳም የችግሩ ጥልቀትና ስፋት ከማሳየት በቀር ጠብ የሚል መፍትሄ አልሆነም። በዚህ ምክንያት ፕሬዝዳንት ትራምፕ የሚይዙት የሚጨብጡት ጠፍቷቸው በቀን 2-3 ጊዜ መግለጫና ማስጠንቀቂያ ቢያጋሩ የተቀየረ ነገር የለም። አንዴ አጅባለሁ፣ ጦር አሰማራለሁ፣ አጋሮችን አሳትፋለሁ ቢሉም እስካሁን ከቃላት ያለፈ ጠብ ያለ ነገር አልታየም። ፕሬዝዳንት ትራምፕ በሆርሙዝ ሰርጥ መዘጋት የተወሳሰበውን ዓለም አቀፍ ችግር ይበልጥ የሚያሳስብ ዛቻም አሰምቷል። የኢራን የአጸፋ ዛቻ ደግሞ የመካከለኛው ምስራቅ ሀገራት መስማት የማይፈልጉትን በጉሮሯቸው በህልውናቸው ላይ የተጣለ ዛቻ ነው። ትራምፕ በይፋዊ የትሩዝ ማህበራዊ ሚዲያ ገጻቸው ባጋሩት ማስጠንቀቂያ ኢራን በ48 ሰዓታት ውስጥ የሆርሙዝ ባህረ ሰላጤ ሙሉ በሙሉ ካልከፈተች አሜሪካ የተለያዩ የሀገሪቱን የኃይል ማመንጫ ጣቢያዎች ትመታለች፣ ታወድማለችም፣ ጥቃቱ በትልቁ ጣቢያ ትጀምራለች ብለው እንደዛቱም ዛሬ ቴሄራን ከእስካሁኑ በተለየ ሁኔታ እየተደበደበች ትገኛለች። አሜሪካ ከምትወስደው እርምጃ በላይ ግን የኢራን ዛቻ አስደንጋጭ ሆኗል። ኢራን በቀጠናው የሚገኙ የአሜሪካ የኤነርጂ የቴክኖሎጂና የጨው ውሃ ማጣሪያ መሰረተ ልማቶችን ኢላማ እንደምታደርግም ዝታለች። በዚህ ዛቻ ይበልጥ አደገኛውና አስደንጋጩ የጨው ውሃ መሰረተ ልማቶች የሚባል ነው። የጨው ውሃ ማጣሪያ መሰረተ ልማቶችን የባህር ውሃን ወይም ጨዋማነት ያለውን የከርሰ ምድር ውሃ ወደ ንጹህ የመጠጥ ውሃና ለኢንዱስትሪ አገልግሎት ወደሚል ውሃ የሚቀይሩ ናቸው። በዓለም ላይ ግንባታውን የሚያከናውኑ ድርጅቶችም በጣም ጥቂቶች ናቸው። ከነዚህ መካከል ኤኮዋ ፓወር ሳውዲ አረቢያ፣ ኢንጂን ፈረንሳይ፣ ዶሳን ደቡብ ኮሪያና አይዲኢ ቴክኖሎጂ የእስራኤል ኩባንያዎች ብቻ ናቸው በዓለም አቀፍ ደረጃ ማጣሪያ ስራውን እየሰሩ ያሉት። ይህ ቴክኖሎጂ በተለይ መካከለኛ ምስራቅን በመሳሰሉ የንጹህ ውሃ እጥረት ባለባቸው አካባቢዎች ለህልውና ወሳኝ መሰረተ ልማት ነው ተብሏል። አብዛኛዎቹ የባህረ ሰላጤ ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታርና ኩዌት የሚጠጡትን ውሃ ከ70% እስከ 90% የሚሆነውን የሚያገኙት ከነዚህ የባህር ውሃ ማጣሪያ ጣቢያዎች ነው። በተለይ የተባበሩት አረብ ኤሚሬት አካል የሆኑት ዱባይና አቡዳቢ የሚጠቀሙት ውሃ ሙሉ በሙሉ በሚባል ደረጃ ከነዚህ ጣቢያዎች የሚገኝ ነው። እስራኤል ለቤት ውስጥ ፍጆታ ከምትጠቀመው ውሃ ውስጥ ከ80% በላይ የሚሆነው ከባህር ተጣርቶ የሚገኝ ነው። ኢራን ኢላማ ለማድረግ የዛተችው እነዚህን በመካከለኛ ምስራቅ የሚገኙ የጨው የውሃ ማጣሪያ መሰረተ ልማቶችን ነው። ይህም በቀጠናው ላይ ሊመጣ የሚችለውን ጉዳት እጅግ አስከፊና መጠነ ሰፊ ለመሆኑ ግልጽ ነው። በተለይም በሳውዲ አረቢያ፣ በተባበሩት አረብ ኤሚሬት፣ በኳታርና በኩዌት ላይ የህልውና አደጋ ሊሆን ይችላል። በጥቂት ቀናት ውስጥ በሚሊዮን የሚቆጠሩ ሰዎች የመጠጥ ውሃ ሊያጡ ይችላሉ። የአብዛኛዎቹ ሀገራት መጠባበቂያ የውሃ ክምችት ለጥቂት ቀናት ብቻ የሚበቃ መሆኑ ደግሞ ጥቃቱ በአጭር ጊዜ ውስጥ ከፍተኛ ቀውስ ሊያስከትልም ይችላል ተብሏል። በሌላ በኩል ደግሞ በመካከለኛው ምስራቅ የሚገኙ በርካታ የኃይል ማመንጫዎች ከውሃ ማጣሪያ ጣቢያዎች ጋር የተቆራኙ ናቸው። የጣቢያዎቹ መሰረተ ልማቶች ከተመቱ የውሃ እጥረት ብቻ ሳይሆን መጠነ ሰፊ የኤሌክትሪክ መቆራረጥም ይከሰታል ተብሎ ተሰግቷል። በተያያዘ ዜና በእነዚህ ጣቢያዎች ውስጥ የሚገኙ ኬሚካሎች ወደ ባህር ቢፈሱ የባህር ውስጥ ህይወትን ይጎዳሉ። የፈራረሱ ጣቢያዎች ከፍተኛ መጠን ያለው ጨዋማ ውሃ ባልተገደበው ሁኔታ ወደ ባህር እንዲመለስ ካደረጉ የባህር ዳርቻዎችን ስነ ምህዳር ሙሉ በሙሉ ያጠፋሉም ተብሎ ተሰግቷል። ኢራን የዛተችውን ከፈጸመች ግን በመካከለኛው ምስራቅ አገራት ላይ የኒኩሌር ጣቢያ የመምታትን ያህል መጠን የለሽ ጉዳት የሚያስከትል ነው። በዚህ ምክንያት ትራምፕ ዛቻቸውን ይተገብሩ የሚል ግምት ያልተሰጠ ሲሆን ግምቱ ግን ከግምትም አልፎ ወደ ጥቃት ተሸጋግረዋል። 23ኛው
ሰባተኛውን ቀኑ በያዘው ጦርነት የሆርሙዝ ሰርጥ መዘጋት 440 ሚሊዮን በርሜል የሚጠጋ የነዳጅ አቅርቦት ከዓለም ገበያ እንዲጠፋ ያደረገ ሲሆን የዓለም አቀፉ የኤነርጂ ኤጀንሲ አቅርቦቱን ወደ ነበረበት ለመመለስ እስከ 6 ወራት ሊፈጅ እንደሚችልም ሮይተርስ እና ዌል ኢንሳይደር አስታውቋል። የተወደዳችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። ሰባተኛው ሀገራዊ ምርጫ ዲሞክራሲያዊና ተአማኒ እንዲሆን የድርሻውን እየተወጣ መሆኑን የዲላ ዩኒቨርሲቲ አስታወቀ። የከተማው ውስጥ ለውስጥ መንገድ ከፈታ፣ ፕላን የማስጠበቅና የኮሪደር ልማት ስራዎች ከተማዋ ለኑሮ ምቹ እንድትሆን እያደረጋት በመሆኑ መደሰታቸውን የወናጎ ከተማ ነዋሪዎች ገለጹ። የኢትዮጵያ ጤና መድህን አገልግሎት አሰጣጥን ለማዘመንና መድኃኒት አቅርቦት ላይ የሚስተዋሉ ችግሮችን ለመፍታት እየሰራ መሆኑን አስታወቀ። የተወደዳችሁ ተመልካቾቻችን በመከታተል ላይ የነበራችሁት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቻችንን በዚያው በቃም። ዜናዎቹን በመምራት አብሬያችሁ ቆየሁት። ይስሐቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ። ጌዲዮ ቴሌቪዥን ሰላምን እንሻማ።